በደይፍ ሐዲስ ፈዳኢል አልአዕማል መስራት ይቻላል የሚሉ ሰዎች ታዲያ ከዚህ አንፃር የት ነው ያሉት? በደይፍ ሐዲስ ፈዳኢል አልአዕማል መስራት ይቻላል የሚሉ አንዳንድ ዑለማዎች አሉ። ሸዲድ ዳዕፍ እስካልሆነ ድረስ ይላሉ። ይሄ ራሱ ነብዩ ብለዋል ብሎ ግን መናገር የለበትም ይላሉ። ነብዩ ካሉት ወህይ ነው። የነብዩ ንግግር እንዴት ደይፍ ሊሆን ይችላል? ወቀድ ቃለ ባዕዱ ዑለማ ቢልአመል ቢሐዲስ ደይፍ ደይፍ ሐዲስ ላይ መስራት ይቻላል የሚሉ አሉ። ወላ ደሊለ ለሁም አላ ዛሊክ በዚህ ግን መረጃ የላቸው። ፈዳኢል አልአዕማል ያዘዙት ነብዩ አለይሂ ሰላቱ ወሰላም በወህይ ነው በራሳቸው ስሜት ነው። ወማ ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ነብዩ አንዲት ነገር አያደርጉ በወህይ ቢሆን እንጂ الحديث وحي من الله تعالى فلا بد أن يأتي بطرق صحيح مقبول صحيح በሆነ መቅቡል በሆነ መንገድ መምጣት አለበት። والوحي محفوظ بحفظ الله تعالى ወህይ ደግሞ በአላህ ጥበቃ የተጠበቀ ነው። የነብዩ ሐዲስም በአላህ ጥበቃ ተጠብቋል፣ ቁርአኑም ተጠብቋል። كما قال تعالى إنا نحن نزلنا الذكر وإنا له لحافظون إنا نحن نزلنا الذكر እኛ ቁርአንን አውርደነዋል ወኢና ለሁ ለሐፊዙን ይላል። ቁርአን ሙሉ በሙሉ ከእጃችን ቢጠፋ አንድ ህፃን ልጅ መጥቶ ጭንቅላቱ ላይ ደርድሮታል፣ ያነበዋል፣ አላህ ይጠብቀዋል። ብዙ ሀገሮች ቁርአንን ሰብስቦ አቃጥሎ ከሀገራቸው አስወግዶ ነበር፣ እንዳይገባ ማግዶ ነበር። ግን በህፍዛቸው ያፈዙ ሰዎች አሉ። መስጊድ ቁጭ ብሎ ተፍሲር ያስቀራሉ። መስጊድ ቁጭ ብሎ ወጣቶችን እያጻፉ ቁርአንን ያስቀራሉ። እዛ ኤርፖርት ወይንም ደግሞ ፖርትም ቢዘጉ ችግር የለውም፣ አንድ ወጣት አለ እዚህ እያስቀራ ይጨርሳል። የአላህ ጥበቃ አለ። ቃለ ኢማሙ አልባኒ ረሂመሁላሁ ተዓላ ወለዚ አዕተቂዱ አለ ኢማሙ አልባኒ እኔ ማምነው አለ ወአዲኑላህ ቢሂ አላህን ማመልክበት የሆነው መንገድ አለ አነል ሐቅ አለ ሐቁ አለ في هذه المسألة በደይፍ ሐዲስ ይሰራል አይሰራም የሚሉ መስአላዎች ተነስተዋል ዑለማዊ ዘንድ። አይ ሸዲድ ዳዕፍ እስካልሆኑ ድረስ መውዱዕ እስካልሆነ ድረስ ደይፍነቱ በጣም ያልጠነከረ እስካሁን በደይፍ ቢሰራም ችግር የለም ያሉ አሉ። በዚህ መስአላ ማል ዑለማዊ ዘንድ الذي ذهبوا الى ترك العمل بالحديث الضعيف ይሄው ደይፍ በሆነው ሐዲስ መስራት አይቻልም ወደሚሉ አሊሞች ናቸው መጠጋዋል። في الفضائل الاعمال በፈዳኢል አልአዕማል ላይ ይሄም ለጉዳዮች አሉ የሚጠቀሱ ነጥቦች አሉ። أولا የመጀመሪያው أن الحديث الضعيف لا يفيد إلا الظن ضعيف የሆነ ሐዲስ ጥርጣሬን እንጂ ሌላ ነገር ምንም አያመጣል። لا يغني من الحق شيئا ከሐቅ ምንም አያብቃቃ። وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا إن يتبعون إلا الظن وإن الظن لا يغني من الحق شيئا ብሏል አላህ። ዘንን ጥርጣሬን ነው የሚከተሉት፣ ጥርጣሬ ደግሞ ከሐቅ አያብቃቃም ብሏል። ወቀውሉ ሰለላሁ ዐለይሂ ወሰለም ነብዩም እንዲህ ማለታቸው ነው ኢያኩም ወዘን አሉ ነብዩ ጥርጣሬን አደራችሁ فإنه أكذب الحديث የውሸት ክምችት ነው አሉ ነብዩ ዐለይሂ ሰላቱ ወሰለም። ይሄም ሙተፈቁን ዐለይሂ። ثانيا ሁለተኛው أن النبي صلى الله عليه وسلم أمر باجتناب الروايات عنه ከነብዩ ዐለይሂ ሰላቱ ወሰለም ዘገባን መመዘገብ ከልክለዋል። ኢላ ማ አሊምና ሲሐተሁ ሰሂህ መሆኑን ያወቅነውን ካልሆነ በስተቀር። ፈቃል ሰለላሁ ዐለይሂ ወሰለም የአላህ ነብይ አሉ ያ አዩሃ ናስ እናንተ የሰው ልጆች ኢያኩም ወከትረተ ሐዲስ አሉ ነብዩ ብዙ ዘገባን ተጠንቀቁ አሉ። አኒ ከኔ መን ቃለ አለይ አሉ ነብዩ አያችሁ በኔ ያለ ፈላ የቁለና እንዳይል ኢላ الحق ሐቅ ካልሆነ አው ስድቀን ወይ እውነት የሆነ ነገር ካልሆነ በስተቀር እንዳይናገር አሉ ነብዩ አለይሂ ሰላቱ ወሰለም። ሐቅ ወይም ደግሞ ስድቅ ያልሆነ ነገር እንዳትናገሩ እያሉ ነው ያላህ ነብይ። ፈመን ቃለ አለየ በኔ ላይ ብሏል ብሎ ወደ ነብዩ ያስጠግቶ ያለ ማለም አቆል ያላልኩትን ያለ ሰው ፈሊየተበዋ መቃደሁ ሚን النار መቀመጫውን ከጀሃነም ያመቻቻሉ። ይሄም በተለይ ዱዓቶች ጥንቃቄ ያደርጉ። እያንዳንዷን ወደ ሰዎች ዘንድ የምታቀርቧት ኹጥባ የምታደርጉባት ዳዕዋ የምታደርጉባት በእያንዳንዱ ቦታችሁ ሪከርድ አድርጋችሁ የምትለቋት ወይ ቻናላችሁ ላይ ጽፋችሁ የምትለቋት ነገር በተለይ አህለ ሱና የሆነ ሰው ምን አይል ነው ዘገባው የት ላይ ነው የተዘገበው? እንደ በፊት አሁን ክታብ የለኝም ቡኻሪን ከሳውዲ ያምጡልኝ፣ ሙስሊም ከሳውዲ ያምጡልኝ፣ ነሳኢ ትርሚዚን ከሳውዲ ያምጡልኝ፣ እዚህ ክታብ የለም አጣው የሚባልበት ጊዜ አይደለም። እጃችን ላይ የያዝነው ሞባይል ላይ ሰርች አድርገን የሐዲሱን ደረጃ ማወቅ እንችላለን። አላህ ገር አድርጎታል። ወይ ትንሽ የላፕቶፕ ገዝተን ቤት ገብተን ሻሚላን ጭነን ምናስቀራቸውን ደርሶች እዛ ላይ ባስ ያደረግን
ዑለማዎች ተፋጅተውበት ያጸደቁትን ንጹህ የሆነውን ይዘን መቅረብ አለብን። ዝም ብሎ ያገኘነውን ሁሉ ወይ ድሮ ያፈዝነውን ሁሉ ምናቀርብ ከሆነ አደጋ ነው። ድሮ ታስታውሱ ከነበረ ወደ ሱና የሚጠጉ ሰዎች ዑመር ከመስለሙ በፊት ልጁን ቀብሯል ይባል ነበር በየመስጂዱ። ለዛውም ሲቀብራት አፈር ተረጭቶበት ጺሙ ላይ አባቴ ወይ ጺሙ ላይ ያረፈውን አፈር አንዴ ላራክፍል እያለችው ቀበራት ይላል። ውሸት አይጸድቅም። የከዑመር ነብዩ አለይሂ ሰላቱ ሰላም ተናግረዋል ተብሎ የሚነገሩ በጣም ብዙ ደይፍ ሙንከር የሆኑ ወደ ነብዩ ማይጠጉ ነገሮች አሉ። ይሄን ከጎግል አንዳንድ ሙብተዲዎች ያስቀመጡትን ሰርች አድርጎ አምጥቶ ፕሪንት አድርጎ ኹጥባ የሚያደርጉ ሰዎች አሉ። ተገቢ አይደለም። አማና ነው ዲን። ስንት ሰው ነው ቁጭ ብሎ የሚያዳምጥ? ስንት ሰው ጆሮ ላይ ነው የሚገባው? በአሁኑ ሰዓት እዚህ ጋር ሪከርድ የምናደርጋት ነገር ዓለም ትዳረሳለች። ተቀማጭ ነች ደግሞ ያስቀምጣታል ሰው። በተለይ ዱዓቶች፣ የሚያስቀሩ ኡስታዞች፣ አሊሞች፣ ወደ መንሃጀ ሰለፍ የሚጣሩ ሰዎች ጥንቃቄ ማድረግ አለባቸው። አማ ሙብተዲ ችግር የለበትም። የፈለገውን ነው የሚናገረው በየመስጊዱ እንደምትሰሙት ማለት ነው። ስለዚህ ነብዩ ፈሊየተበዋ መቃደሁ ሚን النار አሉ። መቀመጫውን ከጀሃነም ያመቻቻሉ። ይሄም አخرجው አህመድ ኢማሙ አህመድ 22538ኛው ቁጥር ላይ ዘግቦታሉ። ኢማሙ አልባኒ ስልሰለቱ ሰይያ 1753ኛው ቁጥር ላይ ሰይ ነው ብሎታሉ። ثالثا ይላሉ ሶስተኛው في من ثبت من الحديث الصحيح في الفضائل ሁኒየቱናል በፈዳኢል አልአማን ቁርአን ላይ ሐዲስ ላይ የተጠቀሰው በቂ ነው አሉ። في جميع الابواب በእያንዳንዱ ባብ في باب الصدقات በሰደቃ والأذكار በዝክርም وغيرهما በሌሎችም ቢሆን ቁርአንና ሐዲስ በቂ ነው። ደይፍ ሐዲስ የምፈልግበት ነገር የለም ይላሉ። منظر اصل صفه صلاه النبي صلى الله عليه وسلم የሚለው አንደኛው ሙጀለድ ላይ 20ኛው ቁጥር ላይ ሼክ አልባኒ ያስቀምጦታል። واما ما يذكر بعض العلماء ان العلماء اتفقوا على العمل بالحديث الضعيف በደይፍ ሐዲስ መስራት ይቻላል ዑለማው ዘንድ اتفاق አለ ብሎ የሚናገሩ ሰዎች في الفضائل الاعمال فقال الالباني ይላል ليس كذلك አለ። አልተስማሙም። ዝክርም ይሁን ሰደቃም ይሁን ዝምድና መቀጠልም ይሁን አላህ ያዘዘበት ወህይ ስለሆነ በደይፍ ሐዲስ አንሰራም የሚለው ነው ያስቀመጡት። فإن من العلماء من لا يعمل بالحديث الضعيف በደይፍ ሐዲስ ማይሰሩ አሉ። ሙጥለቀን በጭራሽ በምንም አልተጠቀሙም ይላሉ የተወሰኑ አሊሞች። لا في احكام ولا في الفضائل በአህካምም ይሁን በፈዳኢል አልአዕማልም ቢሆን ይላሉ። منهم يحيى ابن معين በፍጹም ደይፍ በሆነ ሐዲስ ምንም ሊሰራበት አይገባም ይላል። والبخاري ኢማሙ ቡኻሪ እንደዚሁ ነው አቋማቸው። ومسلم ኢማሙ ሙስሊም بعد كتاب الله ከአላህ ቁርአን በኋላ ሰሂህ የሆኑ ሐዲሶች የሚገኙባቸው ኪታቦች ቡኻሪና ሙስሊም ውስጥ ናቸው የተባሉት እነዚህ ሁለቱም በደይፍ ሐዲስ በጭራሽ ሊሰራበት አይገባም ይላል። وغيرهم ሌሎችም አثمر ሙስጠጣብ የሚል ኪታብ ላይ አንደኛው ሙጀለድ 218ኛው وكذلك الشوكاني ኢማሙ ሸውካኒ يقول ይላል لا فرق بين الفضائل الاعمال والاحكام ይላል። ፈዳኢል አልአዕማልም ቢሆን አህካምም ቢሆን ልዩነት የለውም ይላል። ولا تقوم الحجة الا بما ثبت ከነብዩ በጸደቀ ቢሆን እንጂ ባባ ይመሰረቱ ስራ ተብሎ አይታዘዝም ይላል። والقول بعمل الحديث الضعيف يفتح بابا للمبتدئ በደይፍ ሐዲስ መስራት ይቻላል የሚባለው ለሙብተዲዎች በር ከፍተላቸዋል። መውሊድ ደሊል የሚያመጡለት እኮ የድሮዎቹ እነ ዑመር ገነቴ እነ ዑመርና እነ አቡበከር በቀልባቸው አስቦታሉ የሚባል ነገር ነበረ ነው የሚሉት። በቀልባቸው እንዳሰቡ ማን ነገራቸው? ሐደተኒ ቀልቢ አረቢ ስለሚሉ። አሁን አዳዲሶቹ ጋር ስትመጡ ደግሞ ዑለማዎች ዘንድ ኺላፍ ስላለው መውሊድ ቢያከብር ባያከብር ራስ በራሳችን ማውገዝ የለብንም ተቻችለን ነው መሄድ ያለብን ይላል። አያችሁ ለሙብተዲዎች በር ይከፍታል። የተዘጋውን በር የግቢህን በር ክፍት ያደርጋል ማንም እንዲገባበት ማለት ነው። ደይፍ የሆነ ሐዲስ ላይ አይሰራበትም ለሙብተዲዎች በር ይከፍታል ይላል። كما اشار الى ذلك الالباني يم الباني شيخ الالباني እንዳመላከተው قال رحمه الله تعالى كثرة البدع ይላል። በሙስሊሞች ማከል ማጽድቅ የሆነች አዲስ ነገር ተበትናለች ይላል። وشرفته من العباده الصحيحه የቢዳ ደግሞ መጥፎነቱ ከትክክለኛው ኢባዳ ያወጣና ወደ ቢዳ ያስገባል። ምሳሌ አሁን ነብዩ አለይሂ ሰላቱ ሰላም ሰላት ከጨረሳችሁ በኋላ አስተግፍሩላህ اللهم انت السلام ومنك السلام تبارك ربنا يا ذا الجلال والإكرام ከዛ በኋላ ሱብሃንአላህ 33 ጊዜ አላሁ አክበር 33 ጊዜ አልহামዱሊላህ 33 ጊዜ لا اله الا الله وحده በሚለው ደግሞ 100 ሙሉት አሉ ነብዩ። ከዛ በኋላ ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቀሩ አሉ ነብዩ አለይሂ ሰላቱ ሰላም። ሱፊዮች አህባሾች ሌሎች ሙብተዲዎች ከሰላት በኋላ ዱዓ ሲጀምሩ ከመቼው እንዳጠናቀቃት አታቆምኩ ላጥ ያደርጋትና اللهم اهدنا فيمن هديت ሲል የማንን ሱና አጠፋ?
የነቢዩን ሱና አጠፋ። ተረጋግቶ ዝክሩን ብሎ ጨርሶ ራሱን አዳምጦ የታዘዘበትን ነገር ሰርቶ እንዳይወጣ የነቢዩን ሱና አጠፉ፣ ዘጉት። በቃ ነብዩ አለይሂ ሰላቱ ሰላም ሰኞን ለምንድነው ምጾመው ሲባሉ የተወለድኩበት ቀን ነው። ቀኑን አልጠቀሱም ነብዩ አለይሂ ሰላቱ ሰላም። 12 ዑለማዎች ዘንድ እትፋቅ የተስማሙበት ነው። የሞቱበት ረቢዑል አወል 12 ነው። አማ የተወለዱበት ኺላፍ አለው። ረቢዑል አወል ይላሉ፣ ረቢዑ ታኒ ይላሉ፣ ረጀብ ነው ይላሉ፣ ሙሐረም ነው ይላሉ። ኺላፍ አለው፣ ቀኑ አይታወቅ። ግን ሰኞ ቀን ግን እንደተወለዱ ተናገሩ ነብዩ አለይሂ ሰላቱ ሰላም። ሰኞ ቀን ነብዩ የተወለዱበትን ቀን አላህን ጾም በመጾም አመሰግነዋለሁ አሾክረዋለሁ አሉ። ሙብተዲዎች መጡና እኛ ደግሞ መብላት መዝለል መጨፈር አለብን አሉ። ጭፈራው ምንድነው? ድቤ አለ፣ ሴት አለ፣ ጫት አለ፣ መንዙማ አለ። ይሄ የነብዩን ሱና አጠፋ አላጠፋ? ያውኖቹ ደግሞ መጡና ኢድ በእስላም 3 ነው፣ ኢድ አልአድሃ፣ ኢድ አልፍጥርና መውሊድ ብሎ አጸደቁት። ለሙብተዲ በር ተከፈተለት ነው። ለዚህ ነው በር ዝጉ የሚባለው። ካሁኑ ካልተዘጋ አይሆን። ዛሬ እኛ ያለንበት 1446ኛው ላይ ያለው አረ 2000 ምናምን አካባቢ አሁን የነበረው ሱና ተረስቶ ሰው ሌላ ዓለም ውስጥ ሊገባ ይችላል። ድንበር አገር ቤት ድንጋይ ይተከልበታል። አባት ልጆቹን ያመጣና ድንበሩ ይሄ ነው፣ ዛፍ በቅሎበታል፣ እንዳትሸወድ፣ ነገ ከነገ ወዲያ ልሞት ይችላል ብሎ ያስጠነቅቃል። ምን ላይ ነው የሚያስጠነቅቀው? ድንበር ላይ ምን እንዳይወሰድበት መሬት። አዲስ አበባ ደግሞ ካርታ 250 ካሬ ነው ካርታችሁ ላይ። ወደዚህ 15 ወደዚህ 10 በዚህ በኩል 16 ነጥብ ምናምን ብሎ ያስቀምጥላችኋል። ለልጆቻችሁ እቺ ካርታ ያለንበት ቤት ነው፣ ካዝና ውስጥ አስቀምጡት ይላል። ምናልባት የድሮ ካርታ ቀርቶ ዲጂታል ሲሰጥ ይታይ ምን እንዳይበላባቸው መሬቱ። ዲን ደግሞ ከዚህ በላይ ነው የሚጠበቀው። ስለዚህ ለሙብተዲዎች በር ይከፍታል ይላል ሼኹል አልባኒ። ለዚህም ነው ትክክለኛ ሙስሊሞችን ወደ ቢድዓ በር የከፈተላቸውና የወሰዳቸው ይላል። አለቲ ወረደት ቢልአሳኒድ ይኸው በትክክለኛ ሰነድ የመጣው እያለ ቡኻሪ ሙስሊም ሸክ የሌለው ሐዲስ እያለ ደይፍ እየለቀሙ ሰደቃ ነው እያሉ ብዙ ሙንከሮችን የሚሰሩ ሰዎች ከዚህ ዝም ስለተባሉና ስላፈነገጡ ነው ይላል። ስለዚህ ሙተሻቢህ መከተል አላህ ስለከለከለ ደይፍና መውዱዕ የሆኑ ወይ ሙንከር የሆኑ ሐዲሶችን እየለቀሙ መከተል፣ የሰዎችን ቂለው ቃል ደግሞ ይዞ መሄድ ሚንባብ ለውላ ጉዳት ላይ ይጥላል። ጥንቃቄ ልናደርግ ይገባል። ኹላሳው ያው የመጨረሻው ድምዳሜው ደይፍ በሆነ ሐዲስ ፈዳኢለል አዕማልም ቢሆን አይሰራበትም፣ በቁርአንና በሐዲስ ይሄ የሆነ ነገር በቂ ስላለን የሚለው ነው የምንይዘው። ጃለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።